ከአንድ ሰው ጋር ለመጀመሪያ ጊዜ ተገናኝታችሁ በደቂቃዎች ውስጥ በጣም እንደተግባባችሁና ከዚህ በፊትም የምትተዋወቁ ያህል የተሰማችሁ ጊዜ ይኖር ይሆን? ወይም ደግሞ አንድ ሰው ሲያወራችሁ የልቤን ነው ያወራው ብላችሁ የተደመማችሁበት ጊዜ? ይህ ስሜት እንዲሁ በአጋጣሚ የሚፈጠር አይደለም። ከጀርባው የማንጸባረቅ ተጽዕኖ ወይም በእንግሊዘኛው the mirror effect የሚባል ትልቅ የስነ ልቦና መርህ አለ። በዛሬው የህይወትና እውነት ዝግጅታችን በዚህ የማህበራዊ መስተጋብር ስልት ዙሪያ ጥቂት ነጥቦችን እናነሳሳለን። ለመሆኑ የማንጸባረቅ ተጽዕኖ ወይም the mirror effect ምንድን ነው? በቀላል አገላለጽ እንደ መስታወት መሆን እንደማለት ነው። ከአንድ ሰው ጋር በምንሆንበት ጊዜ እሱ የሚያደርገውን ነገር፣ ለምሳሌ ያነጋገር ፍጥነቱን፣ የድምጹን ቃና፣ የሰውነት እንቅስቃሴውን ወይም የሚጠቀማቸውን ቃላት በዘዴና በማይታወቅ መልኩ መኮረጅ አሊያም ማስመሰል ነው። ይህንን ስናደርግ ታዲያ ያ ሰው በንዑስ አእምሮ ወይም subconscious mind ከእኛ ጋር አንድ አይነት እንደሆን ስለሚሰማው በፍጥነት ይቀበለናል፣ ያምነናል፣ ሐሳባችንንም ለመቀበል ቀላል ይሆንለታል። ታዲያ ይህ ስልት ለምንና እንዴት ይሰራል? ከጀርባው ያለው ሳይንስስ ምንድን ነው? ከላይ ያቀረብናቸውን ጥያቄዎች ምላሽ የምናገኘው አእምሯችን ውስጥ በሚገኙ የማንጸባረቅ የነርቭ ሴሎች ወይም ሚረር ኒውሮንስ በሚባሉ አስደናቂ ህዋሳት ውስጥ ነው። እነዚህ ህዋሳት የተገኙት በአጋጣሚ ነበር። እንደ ፈረንጆቹ አቆጣጠር በ1990ዎቹ መጀመሪያ ላይ ጣሊያናዊ ሳይንቲስቶች የዝንጀሮዎችን አእምሮ ሲያጠኑ አንድ ተመራማሪ አይስክሬም ሲልስ ምንም እንቅስቃሴ የማያደርገው ዝንጀሮ አእምሮ ውስጥ ነገሮችን ለመያዝ የሚነቃቁት የነርቭ ሴሎች ሲነቃቁ ተመለከቱ። ልብ በሉ፣ ዝንጀሮዋ አስክሬሙን እየበላች አልነበረም። ነገር ግን ድርጊቱን በማየቷ ብቻ አእምሯ ልክ አይስክሬም እየበላች እንደሆነ የሚገልጽ መነቃቃት አሳይቷል። ለመሆኑ እነዚህ የአእምሮ መስታወቶች የምንላቸው ህዋሳት በሕይወታችን ውስጥ ምን ሚና አላቸው? አንደኛ፣ የሌሎችን ድርጊት ለመረዳት። አንድ ሰው የሻይ ሲኒ ሲያነሳ ስናይ አእምሯችን ይህንን ድርጊት በውስጡ በመድገም ግለሰቡ ሻይ ሊጠጣ እንዳሰበ እንድንገምት ያደርገናል። የሰዎችን ቀጣይ እርምጃና ዓላማም የምንረዳው በእነዚህ ህዋሳት አማካኝነት ነው። ሁለተኛው ርህራሄና ስሜትን ለመጋራት ነው። የሰው ልጅ የማህበራዊ ፍጡርነቱ ትልቁ ምስጢር ይሄው ነው። አንድ ወዳጃችን ሲያዝን ስናይ እኛም ውስጥ የሐዘን ስሜት የሚፈጠረው በእነዚህ የነርቭ ሴሎች አማካኝነት ነው። የሌላውን ሰው ስሜት እንዲሰማንም ያደርጋሉ። ይህም ለርህራሄ መሰረት ነው። ሶስተኛው በመመልከት ለመማር ነው። ሕፃናት መራመድን፣ መናገርን፣ መሳቅንና የተለያዩ ማህበራዊ ባህሪያትን የሚማሩት ወላጆቻቸውንና በዙሪያቸው ያሉትን ሰዎች በመመልከትና በመኮረጅ ነው። ይህ የመማር ሂደት የሚቻለው የማንጸባረቅ የነርቭ ሴሎች በሚፈጥሩት ውስጣዊ ድግግሞች ነው። አራተኛውና የመጨረሻው ለቋንቋ እድገት የሚለው ነው። አንዳንድ ተመራማሪዎች እንደሚሉት የሰው ልጅ ቋንቋን የመማር ችሎታው ከነዚህ ህዋሳት ጋር የተቆራኘ ነው። የቃላትን ድምፅ ከሚፈጥረው የአፍ እንቅስቃሴ ጋር በማያያዝ ቋንቋን በቀላሉ እንድንማር ያግዘናል ተብሎ ይታሰባል። ለመሆኑ የማንጸባረቅ ተጽዕኖ ወይም the mirror effect በመባል የሚታወቀው የስነ ልቦና መርህ በቀን ተቀን ህይወታችን እንዴት ይገለጻል? ጓደኛችሁ በጣም ተናዶ ስለ አንድ ነገር በቁጣና በፍጥነት እያወራችሁ ነው እንበል። እናንተ ደግሞ ረጋ ብላችሁ አይዞህ ተረጋጋ ብትሉት አንተማ ምን አለብህ ሊላችሁ ይችላል። በምትኩ ግን መጀመሪያ የሱን ስሜት ብታንጸባርቁስ? ለምሳሌ በጣም ነው የሚያበሳጨው፣ እንዴት እንዲህ አይነት ነገር ይፈጠራል ብላችሁ በትንሹ የሱን አይነት የፊት ገጽታና የድምጽ ቃና ብታስመስሉ ወዳጃችሁ ቀስ በቀስ ይረጋጋል። ከዚያ በኋላ እናንተም በእርጋታ ስታወሩ እሱም ሳያውቀው ፍጥነቱንና ንዴቱን እየቀነሰ በተረጋጋ መንፈስ ማውራት ይጀምራል። አንድ ጎበዝ የሽያጭ ባለሙያም ደንበኞቹን በልቦናቸው ቋንቋ ለማውራት ይጥራል። ደንበኛው ቀልድ የሚወድ ከሆነ አብረው ይስቃሉ።
በዝግታና በአክብሮት የሚያወራ ከሆነ ደግሞ እነሱም አንደበታቸውን ያለሰልሳሉ። ይህንን የሚያደርጉት ታዲያ ደንበኛው ይህ ሰው እኮ ከኛ ወገን ነው ብሎ እንዲተማመንባቸውና ስለሚሸጡት ምርትና አገልግሎት በጎ አመለካከት እንዲኖረው ለማድረግ ነው። በአዲስ የፍቅር ግንኙነት ወቅት ሁለት ሰዎች መተዋወቅ እንደጀመሩ ይህ ዘዴ በጉልህ ይታያል። ሴቷ ጸጉሯን ስትነካካ እሱም ሳያውቀው ፊቱን ይነካል። እሱ ወደፊት ጠጋ ብሎ ሲያወራ እሷም ጠጋ ትላለች። ይህ ዝምተኛ ውይይት ልንለው እንችላለን። ካንተ ወይም ካንቺ ጋር ተስማምቻለሁ የሚል ንዑስ አእምሯዊ መልእክት ማስተላለፊያ መንገድም ነው። ለመሆኑ የማንጸባረቅ ተጽዕኖ ስነ ልቦናዊ መርህ አሉታዊ ገጽታው ምን ይሆን? እዚህ ላይ ነው እንግዲህ ነገሩን በጥንቃቄ መመርመር ያለብን። ይህ የማንጸባረቅ ዘዴ ለመልካም ግንኙነት እንደሚጠቅመን ሁሉ ሰዎችን ለማታለልና ለመቆጣጠር ከሚፈልጉ ሰዎች እጅ ሲገባ ደግሞ አደገኛ መሳሪያ ይሆናል። አንዳንድ ሰዎች ይህን ዘዴ የውሸት እምነትን ለመፍጠር ይጠቀሙበታል። የእኛን ፍላጎት፣ አመለካከትና ስሜት በፍጥነት በማንጸባረቅ የነፍስ አጋራችን እንደሆኑ ያስመስላሉ። ሁሉ ነገራችን ተመሳሳይ እንደሆነ እንዲሰማን ካደረጉ በኋላ ያገኙትን እምነት ለግል ጥቅማቸው ይጠቀሙበታል። ይህ የመመሳሰል ሂደት በአብዛኛው ሳናውቀው የሚከሰት ቢሆንም ሆን ብለን የምናደርግበትም ጊዜ አለ። ከናባባሉ መመሳሰል ትልቁ የማድነቅ ምልክት ነው ይባላል። ነገር ግን አንድ ሰው እኛን የሚመስለው በተፈጥሯዊ መንገድ ነው ወይስ አንድን ነገር ለማግኘት የሚለውን መለየት አስፈላጊ ነው። በመሆኑም አንድ ሰው በጣም በፍጥነትና ከልክ በላይ እኛን የሚመስል ከመሰለን ምናልባት እኛን ለማጥመድ መረቡን እያዘጋጀ ሊሆን ስለሚችል መጠንቀቅ እንዳለብን ይነግረናል። ቁልፉ ነገር ታዲያ ግንዛቤ ነው። ይህ ሰው በእውነት እኔን እየተረዳኝ ነው ወይስ እኔን መስሎ እምነቴን ለማግኘት እየሞከረ ብሎ መጠየቅ ብልህነት ነው። የማንጸባረቅ ተጽዕኖ ወይም ዘ ሚረር ኢፌክት በአጠቃላይ ግንኙነታችንን የሚያጠናክርና ሰዎች እርስ በርስ እንዲግባቡ የሚያደርግ ተፈጥሯዊ ሂደት ነው። አንድን ሰው መረዳታችንንና እንደምንጨነቅለት ለማሳየት ከፈለግን የእሱን ወይም የእሷን ባህሪ በጥቂቱ ማስመሰል ግንኙነቱ ሊያጠናክር ይችላል። ታዲያ እንዲያ የምናደርገው በቅንነትና ሰዎችን ለማገዝ እንጂ እነሱን ለመቆጣጠር መሆን የለበትም። በዚህ ሳምንት እናንተም ግንኙነታችሁን በዚህ መነጽር ፈትሹት። ከሰዎች ጋር ስታወሩ ሳታውቁት የእነሱን እንቅስቃሴ ትደግማላችሁ? እነሱስ የእናንተን ያስመስላሉ? ይህ መመሳሰል መቼ ነው ጥሩ ግንኙነት የፈጠረው? መቼስ ነው የሆነ ነገር ልክ እንዳልሆነ እንዲሰማችሁ ያደረገው? የሰው ልጅ መስተጋብር ውስብስብና ድንቅ ነው። እሱን ለመረዳት ታዲያ ራሳችንን መረዳት ያስፈልገናል።